እጅግ በጣም ያሳዝናል። የእውነት ለመናገር ማለት ነው ያሳፍራል። ብሩክ የልቡን ከተናገረ በኋላ የልቡን ካደረሰ በኋላ የምሬን ነው ብላችሁ ዛሬ ላይ ደግሞ ልብሷን ይዛ ልትወጣ ስትል ልመና ጀምሯልና ከባድ ነው። በነገራችን ላይ እንዴት ብዬ እንደማወራም አላውቅም። በጣም እኔ እንጃ አሞኝ ነው ያደረው። ትናንት በጣም ነበር ያለቀስኩትና ሀይሚን ሲከፋት አልወድም ባጭሩ ያለቀስኩበት ምክንያት። በመቀጠል ደግሞ ሴት ልጅ እንዲህ ስትገፋ፣ እንዲህ ስትናቅ፣ እንዲህ ዝቅ ስትል እንደማየት የሚያሳዝነኝ ነገር የለም። በተለይ ደግሞ ኢትዮጵያ ውስጥ የሴት ልጅ መብት ማለት ነው እንዴት ልበላችሁ፣ በጣም በቃ የወረደ ነው። ማንም አያከብራት፣ ሁሉም እንደናቃት ነው። እና ያ ነገር በጣም አሳዝኖኝ አስከፍቶኝ አልቅሼ ለማውራት ሁሉ ከብዶኛል ዛሬ ማለት ነው። እና አስመሳይ ምናምን እያላችሁ የሰደባችሁ ሰዎች አላችሁ፣ ገደል ግቡ። እኔ ከእናንተ ጋር ምንም አይነት እንትን የለኝም። እና መቼስ እንዲህ ታምሜ እያስበሰልኩ አይደለም፣ ለማውራት ሁሉ ቃል እስኪ ያንሳይ ድረስ ማለት ነው። እና እንግዲህ የተፈጠረውን ነገር አይታችኋል። ሁሉም ሰው ቢስ ስላት ነበረ ብሩክን ጨምሮና እሱ ልክ የጽድቅ ነገር እንዳደረገ ሁሉ የሀይሚን ጥፋት እየቆጠረ ብዙ ነገር አሰቃይቷታል። እግዚአብሔርን እች ልጅ ህይወቷን እስከ ማጥፋት ደረጃ ደርሳ ነበረ። ዝም ብላ አይደለም፣ ከፍቷት ነው፣ አዝና ነው፣ ተከድታ ነው፣ ተዋሽታ ነው። የእውነቴን ነው። ብዙ ተስፋ ብዙ እቅዶች ነበሩባት። ያንን እቅድ ባንዴ ሲያከሽፍባት፣ ባንዴ ሁሉን ነገር ብትንትኑን ሲያወጣባት፣ ባንዴ ግልብጥብጥ ብሎ እሷ ጥፍቶ ግን እሷን እንደ ጥፋተኛ ሲያሸማቅቃት ብዙ ነገር አይተናልና ያንን መቋቋም ስላልቻለች ነው። ዋናው ምክንያት በብሩክ ምክንያት ነው እንደዚህ አይነት ሀሳብ እንደዚህ አይነት ውሳኔ እስከ መወሰን ያደረሳትና ዛሬ ላይ ግን እንዴት ጠንካራ ሴት አይደለሽም ወይ? እንዴት ራሽን ታጠፊያለሽ? እኔም ብታጭስ ጥሩ ህይወት መኖር አትችይም ወይ? ጥሩ ነገር ይኖርሻል፣ ይገጥምሻል እኮ ለምን እንደዚህ ትሆኛለሽ ብሎ መልእክት እያስተላለፈ ነበረና ተናግሬያለሁ እኮ ሴት ልጅ ማስመሰል ስለማትችል ነው። የምሬን ነው። ብዙ ሴቶች አሉ በእርግጥ እያስመሰሉ ኖሯቸውንም ህይወታቸውን የሚኖሩት፣ ግን የሀይሚ ማስመሰል አይደለም። ከልቧ ነበር የወደደች፣ ከልቧ ነበር ያፈቀረች፣ ከልቧ ነበር የፈለገች፣ ከልቧ ነበር የቀረበች። አንተ ግን በዚህ ልክ ስትቀያየርባት፣ እናት ፊት አባቷ ፊት እንደዛ ስታመናጭቃት፣ እንደዛ ዝቅ ብላ ጥፋቷን አምና መጣ ልክ እንደ ነፍሰ ገዳይ ስታንቋሽሻት፣ እንደዛ እያለቀሰች ያ ሁሉ ፊቷ እንደዛ ቀልቶ ራሴን እስከ ማጥፋት ደርሻለሁ ብላ ከፍተኛ ጭንቀት ውስጥ እንዳለች ስትናገር ትንሽ እንኳን ርህራሄ ያላሳያትም። እና ትወዳታለህ ለማለት እኔ እንጃ አላቅም። የምር እኔ አልደፍርም እንደዛ ብዬና ሴት ልጅ አንድ ዘለላምባ እንድታለቅስ አልፈልግም በእኔ ምክንያት ብላል። ግን አመቱን ሙሉ ስታስለቅሳት የከረምከው አንተ ነህ። ምክንያቱ አንተ ነህ። ስንት ጋጠ ወጥ ሴቶችን እያመጣ ብዙ ነገር አስብላታል። ብዙ ነገር በቃ ያለ ስም እንዲሰጧት፣ እንዲሰድቧት፣ እንዲያመናጭቋት፣ ዝቅ እንዲያደርጓት፣ ክፉ ሲያስደርጓት፣ ክፉ ሲያስሆኗት፣ ለተሳዳቢ ተሳድበው አሳልፈው ሲሰጧት ብዙ ነገር አይተናልና ዛሬ እንግዲህ ብሩክ ለማውራት በነገራችን ላይ በጣም ከብዶኛልና ያ ሁሉ ነገር ይቅርና እንግዲህ ፍፄን የጠየቀችው ፍፄን ወደ አዲስ አበባ እንሂድና ሻንጣዬን ማውጣት ፈልጋለሁ ብለው እንግዲህ ስትነግረው ፍፄ ደግሞ ሚስጥር ለብሩክ ነግሮታል። ብሩክ ደግሞ በቃ አስቀድሜ ሄጄ ቁርጥ ሆነ። በቃ ሙሉ በሙሉ እንደምትተወው ሙሉ በሙሉ እንደቆረጠላት እንደጨከነች ስታቅ እንግዲህ ሲያቅ አዲስ አበባ ከሷ ፊት መጥቶ ከፊት ቤቱን በፊኛ በብሎና ሞላልቶ ሀይሚ እንግዲህ ደስተኛ ትሆናለች ብሎ ጠብቆ ሰርፕራይዝ ለማድረግ ሞክሮ ነበር። ሀይሚ ግን የወጋ ቢረሳ የተወጋ ይረሳም። ያ ሁሉ ያስለቀሳት ራሷን እስከ መጥላት ራሷን እስከ ማጥፋት ያደረሳት ነገር በደሉ የገፋት ነገር ትዝ ብሏት ምንም ልትቀበለው ፈቃደኛ አይደለችም። በቃ ልታየው ራሱ ልታወራው ፈቃደኛ አይደለችም። እና ሻንጣዋን ይዛ ልትወጣ ስትል እንግዲህ ፍፄም ብሩክም እንግዲህ አታወጭም ብለው እየገላገሏት ነበረ። ሀይሚ ደግሞ እጅግ በጣም ተናዳለች። በጣም ከፍተኛ ድብርት ውስጥ ከፍተኛ ስብራት ውስጥ ነው ያለችው እና ይህንን ነገር እንግዲህ መቀበል አልፈለገችም፣ ወይ ደግሞ እሱን እሺ ብላ ምና ተቀብላ እዛ ቤት መኖር አልፈለገችም። በቃ የኔና ያንተ ነገር አብቅቷል አልቋል ነው እያለ የሚገኘው። ስለዚህ አንቺ እኮ አጥፍተሻል፣ እኔ ብቻ ነኝ ጥፋተኛ ወይ አንቺ አጥፍተሻል
እያላት ይገኛል። እና ምን ልላችሁ ፈልጌ መሰላችሁ አንድ እንደሚሆኑ 100% እርግጠኛ ነበርኩኝ። ግን ሀይሚ የምሬ ነው እግዚአብሔርን ብሩክ ማለት ነው ደጋግሞ ይቅርታ መጠየቅ አለበት። እንዲህ በቀላሉ እንድትሸነፊ አልፈልግም። ምንም ቢሆን አብሮሽ ለመቀጠል ቢወስንም አብረሽው ለመቀጠል ብትወስኝም እንዲህ በቀላሉ እንዳትቀበዩ ህይወትሽ። አሁን ብሩክ አንተ ይቅርታ በቃ ችግር የለውም ምንም እንዳልተፈጠረ ምናምን ይቅርታ ወይ ደግሞ በቃ አብረን እንሁን ያልከው እንዳለ ሆኖ ግን እች ልጅ ማለት ነው ያ ሁሉ ነገር ስትገፋት፣ በዛ ሁሉ መንገድ ስታመናጭቃት፣ ዝቅ ስታረጋት፣ ተከፍታ በጣም አዝና ማለት ነው ራሷን አጥፍታ ቢሆንስ፣ ራሷን ላይ ጉዳት አድርሳ ቢሆንስ ያኔ ህይወቷን ትመልስላት አለ? ለምን በዚህ ልክ ጨከንክባት? ለምን በዚህ ልክ ዝም አልካት? ለምን በዚህ ልክ የሁሉ ነገር እስክትሆን ራሷን ሁሉ ጉዳት እስከማድረስ እስከምትደርስ ለምን ዝም እንዳልካት እኔ እግዚአብሔርን አሁንም ጥያቄ ምልክት ሆኖብኛልና አንድ መሆናችሁ አይቀርም። ሀይሚም ቢሆን የወዳደቀ ወይ ደግሞ አርቲፊሻል ፍቅር አይደለም ያለባት፣ ትክክለኛ ፍቅር ነው ያለባት እና ይህንን ሁሉ ነገር ትታ ጨክና ትሄዳለች ብዬ አላስብም። መጨከን ብትችል ኑሮ ወይ ደግሞ ለሱ ጥላቻ ቂም ቢኖራት ኑሮ እስካሁን ሄዳ ነበር። ስለ ልጁ ማውሮታል። ልጁን ያላቅም የኔ አይደለም በቃ እዩም የት እንደጠፋች የት እንደገባች አላቅም። አሁን ሰላም ነኝ ብላለና ልናገር የምፈልገው ነገር ተለያይታችሁ ማየት አልፈልግም። የእውነት ትናንትና ራሱ የታመምኩት አንደኛ ሀይሚዬ እንደዛ ተከፍታ እንደዛ እያለቀሰች እንደዛ ተስፋ ቆርጣ ሳያት የእውነት ነው ውስጤ መቀበልም ማመንም አልቻለምና እሱ ነገር ነው። ሁለተኛ ነገር ደግሞ መለያየታችሁን አሰብኩና ያ ሁሉ የተለፋበት ያ ሁሉ የተደከመበት ያ ሁሉ ዋጋ የተከፈለበት ፍቅርና ህይወት እንዴት እንዲህ ባጭሩ ይቀራል ብዬ ተምታምም ያለውና ብቻ አላቅም። ሀይሚ ያው መረጋጋት አለብሽ፣ ራሽን አረጋጊ ተናግሬ ነበር። ብሩክ መጥቶ ይለምናታል ብዬ ነበር። ግን አሁንም ራሱ የእውነት ለመናገር ብሩክ ቱግ እልሁን አስጨርሽው። በቃ ይሄ ልጅ የትም አይሄድም። ምክንያቱም ከአንቺ መለየት አይፈልግም እንዳየሽው እና በጣም ቱግ እያለ ነበር። ትዕግስቴን አታስጨርሽኝ ምናምን እያልክ ማለት ነው። ለምትወደው ነገር ስትል ብዙ ነገር ችለ ማለፍ መቻል አለብህ። አንተ ወንድ ልጅ ነህ። ብዙ ነገር መቻል አለብህ። እንዲህ ቀልድ የሆነ ነገር አይደለም። ህይወት፣ ኑሮ፣ ፍቅር ቀልድ አይደለም እና ከቻልክ እንደኔ ማለት ነው የእውነት የምትክሳት የእውነት ልቧ እንዲመለስ የእውነት አሁንም ሙሉ በሙሉ ድሮ ስታምንህ 100% አምነዋለሁ ብላ ሚዲያ ላይ እንደተናገረችልን እንደመሰከረችልን እንድታምንህ ከፈለክ ትክክለኛ የፍቅር ጥያቄ አቅርበ እንደምታፈቅራት ሚዲያ ላይ ወጣ ተናግረ ቀለበት አስረህላት። ቀለበት ምንም ማለት አይደለም፣ ኖርማል ነው። ማንም ሰገጤም ራሱ ከመሬት ተነስቶ በ3 ሳምንት በ4 ሳምንት ፍቅር የምሬን ነው ቀለበት ይተሳሰራል። እንኳን እናንተ የሁሉ ጊዜ አብራችሁ ቆይታችሁና ብርቅ አይደለም እና ለክብሯ ከተጨነክ ለሴትነቷ ክብር ካለ ሀይሚን የምትወዳት የምታፈቅራት ከሆነ አሁንም ለወደፊትም እንደማትከዳት የፈለገ ነገር ቢኖር የፈለገ ጸብ ቢፈጠር በዚህ ልክ እንዳታመናጭቃት፣ በዚህ ልክ እንዳትገፋት፣ በዚህ ልክ እንዳታስቀይማት፣ በዚህ ልክ ላታሳዝናት ቃል ገብተህ ሀይሚን ተንበርክከህ ቀለበት አድርግላት። የእስከዛሬው ቀለበት ዝም ብሎ መደለያ ነው። ሲጀመር ሀይሚን እንደ ህጻን ነው ማያት። ገና ያቺ ትንሽዬዋ ልጅ ምናምን ያላደገችዋ ምናምን መስሎ ነው የሚታየው። እግዚአብሔርን እሷ አድጋለች፣ በጣም ትልቅ ልጅ ሆናለች። አሁን በጣም በብዙ ነገር በስላለች፣ በጣም ትልቅ ልጅ ሆናለች እና ህጻን ልጅ አይደለችም። ዝም ብለ የሆነ በእርግጥ በጣም የሚያምር ውድ የሆነ ቀለበት ነው የሰጣት፣ ግን እንደምታፈቅራት አልነገርካትም፣ ማንም አያውቅም። ስለዚህ ይህንን ነገር አድርገህ ልትክሳት ይገባል ብዬ ሀሳብ አስተያየት እሰጣለሁ። ሀይሚዬ ደግሞ ቅማማ ተረጋጊ፣ እኛ እንቁ፣ አንቺ ተስፋ ስትቆርጭ እኛም ይደክመናል፣ እኛም የምር እንረበሻለን፣ ይከፋናል፣ ይጨንቀናል እና አንቺ ጠንካራ ሆነሽ እኛንም ማጠንከር አለብሽ። እኛም ከጎንሽ ነን። መቼም ቢሆን አላጠፋሽም፣ አልተሳሳትሽም። የሆነው ነገር ሁሉ መሆን ስላለበት ሆኗል። ተጎድተሻል፣ አዝነሻል። እኛም ካንቺ እኩል አዝነናል፣ ተከፍተናል። ግን ደግሞ ብሩክ እንዲህ ዝም ብሎ አርቲፊሻል ነገር አሳብስቦ አምጥቶ አይደለም ይቅርታ የሚጠይቅሽ። በስርዓቱ የፍቅር ጥያቄ ማቅረብ አለበት። የምትስማሙ ላይክ ሼር አድርጉ። እኛ ብሩክን ጠልተነው አይደለም ያ ሁሉ ጊዜ ስንናገረው ያ ሁሉ ጊዜ ብዙ ነገር ስንል የነበረው ሀሳብ ስንሰጥ የነበረውና ያደረጋቸው ነገሮች ሁሉ ስህተት ስለሆኑ ነው። ስለዚህ ሀይሚዬ ተረጋጊ፣ ሁሉም ያልፋል።
ብቻ አልሄደችም ወደ ቡታጅራ፣ ልብሷን አላወጣችም። ፍፄ ነው ተረጋጊ ብሎ ወደ ውጭ ይዟት የወጣው። ብሩክን በጣም ስሜቱን መቆጣጠር አልቻለም ነበር። እንደ መሳደብም ምናምን እያቃጣው ነበር። ብቻ ተረጋጋ፣ አንተም ወጣትነት ከባድ ነው የምር። ከአንድ ጀግንነት ወጣትነት ወይ ደግሞ አራድነት ከአንድ ሰው ጋር ስብስብ ብሎ ጥሩ ህይወትን መኖር እንጂ እዛም እዚህም እየረገጡ ገንዘብ ስላላችሁ አንዳንድ ሰዎች እግዚአብሔር ምስክሬ ነው የምላችሁ፣ የምትረግጡት የምትይዙት የምትጨብጡት ነው የምታጡት። ፈጣሪ እንዳለም ትዝ አይላችሁም። እና ሁሉ ነገር ይሄ ዓለም ቀሪ ነው፣ አላፊ ነው፣ ጠፊ ነው። የምር ሁላችንም ትተነው እንሄዳለን እና ለጊዜያዊ ስሜታችን አንነዳ እላለሁ። ብሩክም ወደ ራስ መመለስ ጥሩ ነው ቢረፍድም። ሀይሚ በምን አይነት መንገድ ትቀበላለች ምነው ነገር እኔ ርር ብያለሁ። የእውነት እሷ ደግሞ ምን አይነት ስሜት እንደተሰማት ማሰብ መገመት አይከብድም። እና ይህንን ነገር የምትክሳት ብዙ ነገሮች አሉ። ለማንኛውም የእውነት የምትወዳት አሁን የምታፈቅራት ከሆነ ዋጋ ከፍለህ ሳትጮህ፣ ሳትዳረቅ፣ ሳትነጫነጭ፣ ሳትበሳጭ ጥፋቷን አስር እየቆጠርክ እንዲያርገሽኛል እንዲሆነሽ እንደዚህ ሳትል ስርዓትን ይዘህ ስርዓት ባለው መንገድ ይቅርታ ጠይቃት፣ ክሳት ወደ አንተ እንድትመጣ አድርግ። ካልሆነ ግን እሷን በውስጧ እንደ አብራህ ብትሆን ራሱ በውስጧ ብዙ ነገሮችን ሰብስባ ይዛ ነው የምትቀጥለው። እምነቷ ሁሉ ይጎድላል። በቃ ለአንተ ያላት እምነት፣ ለአንተ ያላት ክብር፣ ለአንተ ያላት ፍቅር ከባድ ነው። እየሻከረ ነው የሚሄድ ለህይወታችሁም ለትዳራችሁም ነገር አስኪ ስለሚሆን ማለት ነው። አይ ማትወዳት ከሆነ አሁንም ለጊዜያዊ ነገር ጥቅምን እስክታሳካ እንደ ዘመኑ ሰው ከሆንክ ንገራት። በቃ ሀይሚዬ በቃ እኔ እና አንቺ እዚህ ጋር ይብቃል በላት። በቃ አንተም ለእሷ ያለ ፍቅር ከጠፋ፣ ለእሷ ያለ ክብር ከጠፋ፣ ለእሷ ያለህ ቦታ ከቀነሰ እንደዛ በላት። አሁንም አታስለቅሳት። ቆርጣለች፣ ጨክናለች፣ ወደ አባቴ ይሄዳለሁ ብላለች እና ለወደፊትም ከምታስለቅሳት ተዋት። በቃ ዛሬ ሁሉንም እውነታውን ንገራት። ሀይሚዬ ደግሞ ቡታጀራ ሄዳለሁ ብለሻል። በነገራችን ላይ መኪና የላትም። እንግዲህ ከብሩክ ጋር የሆነ ነገር ሲፈጠር እንደዚህ ያለመግባባት ምናምን ሲፈጠር በእግሯ ነው የምትሄደው ምናምን ግን የምትለው ነገር የላትም። እና እንደኔ ብሩክ የያዛቸውን ነገሮች ሁሉ ብትይዥ አንቺ ከሱ በምንም ስለማታንሽ ማለት ነው። ምክንያቱም ሰሞኑን እሱ የበላይ እንደሆነ አስቦ ነው ሲጎረር የሰነበተው ሰሞኑን ማለት ነው የእውነት ለመናገር እና አንቺም ከሱ እኩል ሁኚ፣ ከሱ እኩል እየሰራች ነው ምናምን ነገር እና በቃ ያዥ፣ የሚያስፈልጉሽን ነገሮች በሙሉ ያዥ እና ጋሽዬ ጋር ተመልሰሽ እኔ እንድትሄጂ አልፈቅድም። እግዚአብሔር ጋሽዬ ራሱ እኔ 100% የእውነት እሷን የሚረዳት አይመስለኝም። እግዚአብሔርን በጣም ብዙ ጫና ሲያደርስባት ነበር ጋሽዬና በእርግጥ አቀርባታለሁ ብሎ ስላሰበ ነው። ግን ቤተሰብ ጥገኛ አትሁኝ ሀይሚዬ። አሁን አድገሻል፣ ትልቅ ልጅ ሆነሻል። ወደ ራስሽ ተመለሽ፣ ከራስሽ ጋር ሁኚ። ለራስሽ መኖር አያቅትሽም፣ አይከብድሽም። በራስሽ በቃ ጠንካራ ጀግና ሴት ሁኚ። ይሄንን ነው ልልምሽ ነው። ቡታጅራ ብትሄጂ የባሰ ሌላ የከፋ ነገር ነው እንጂ የሚያጋጥምሽ። ስሜታዊ ትሆኛለሽ፣ ይሰማሻል እና አዲስ አበባ በቃ የተንደላቀቀ ህይወት መኖር ትችያለሽ። ይሄ ብሩክ የተከራየውን ቤት አንቺም ልክ እንደሱ ተከራይተሽ መኖር ትችያለሽ። አቅም አለሽ፣ እኛም አለንልሽ። ቪዲዮሽን በ3 በ4 አካውንት ነው የምናይልሽ። ሁሌም ከጎንሽ ነንና የሚከብድሽ የሚቸግርሽ ነገር የለም። ጥገኛ አትሁኝ፣ ራሽን ቻይ፣ ራሽን አስከብሪ ብዬ እኔ መልእክቴን አስተላልፋለሁ። እናንተስ ምን አይነት ሀሳብ አስተያየት አላችሁ? እች ልጅ ሞታ ቢሆንስ ብላችሁ አስባችሁታል? ራሷን የሆነ ጉዳት አድርሳ ቢሆንስ? እንደዛ ሲከፋት ጋሽዬ ሳይረዳ ሲቀር፣ ሙሺ እንኳን ሳትረዳት፣ ብሩክ ሳይረዳ ሲቀር እች ልጅ እዚህ ምድር ላይ የምትተማመንባቸው አለ የምትላቸው ሰዎች እነሱ ናቸዋል። እች ልጅ ማንም የለኝም ብላ አስባ ራሷን ጎድታ ቢሆንስ? እና ይሄ ነገር ምን ያህል ታዩታላችሁ? ሌላኛው ደግሞ ብሩክስ በምን አይነት መንገድ ነው ሀይሜን ክሶ መቀበል ያለበት ብላችሁ ሀሳብ ትሰጣላችሁ? እንደኔ ይሄን ነገር ነው ያልኩትኝ። የእናንተን ሀሳብ አስተያየትም ኮሜንት ላይ ጨምሮ ስለነበረን ቆይታ ከልብ አመሰግናለሁ። ብቻ ሀይሚዬን ስላየኋት ደስ ብሎኛል። አለች ግን የለችም፣ ውስጧ በጣም ተጎድቷል፣ ተሰብሯልና ታሳዝናለች። ብቻ እግዚአብሔር እንደው ሰላሙን ያምጣ። ምን ለየታቸውንም እግዚአብሔርን ያልፈልግም። ብሩክ ቢያናደደኝ ቢያበሳጨኝም የእውነት እኔ እንጃ አላቅም። ለእሷ ጥላቻ ያለው አይመስለኝም። በቃ በጣም እንደሚወዳት እንደሚያፈቅራት ስለማስብ እኔ እንጃ መለያየታቸውን አልፈልግም። እና ይህንን ነገር ነው። የነገውን ደግሞ ፈጣሪ ያውቃል። እግዚአብሔር አንድ ያድርጋችሁ። እሱ አንድ ያደረገውን ማንም ሊለዩ አይችልም። እና
ሰው ብዙ ነገር ያወራል፣ ብዙ ነገር ይላልና አሁንም ብሩክ እያስተካከልክ የምትሄድበት ብዙ ነገሮች አሉ። እንዲህ ዝም ብላ አትጓዝ በደመ ነፍስ። ይሄ ያስከፋታል፣ ይሄ ያስቀይማታል ብለ አይተህ አስተውለህ ተራመድ ለማለት ነው። አመሰግናችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ብዙ ነገር ማውራት ፈልጌ ነበር ግን አሞኛል። የምር በጣም ልቤ ሁሉ እየተንቀጠቀጠብኝ ነው። ወዳችኋለሁ።